ቴዲ አፍሮ ከዘፋኝ በላይ ነው። ወንጌልን እየሰበከልን ያለ ቴዲ አፍሮ ነው። ወሬ ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜው መሸሸጊያ ኢየሱስ ነው የሚሉና ሌሎችም እጅግ የተባረክንባቸውን የተጽናናንባቸውን የዝማሬ ሰንዱቆች ያደረሰን ዘማሪ ዶክተር ደረጀ ከበደ ከሰሞኑ ግን ፍጹም ባልተጠበቀ መልኩ ብዙ የወንጌል አማኞችን ያሳዘነ ሀሳብን በማህበራዊ ገጹ ላይ አጋርቶ ብዙዎች እየተቀባበሉት ይገኛሉ። በዚህም ሀሳብ ዙሪያ የተለያዩ ጉዳዮች የተነሱ ሲሆን በአብዛኛው ማለት ይቻላል ግን የወንጌል አማኞች ለዚህ ወንድማችን ልንጸልይለት ይገባል የሚል የጸሎት ጥሪንም ጭምር ሲያስተላልፉ ተመልክተናል። ለመሆኑ ዶክተር ደረጀ ከበደ የወንጌል አማኞችን ያሳዘነን ድርጊት የፈጸመበት ጉዳይ ምንድነው የሚለውን ጨምረን ስለ ዶክተር ደረጀ ብታውቁት ያልናቸውን እውነቶች አካተን በዛሬው ፕሮግራማችን ላይ ታደምጣላችሁ። በቅድሚያ ግን ዶክተር ደረጀ ከበደ ከሰሞኑ ቴዲ አፍሮ ዘፋኝ ሳይሆን የወንጌል ሰባኪ ነው በሚል የወንጌል አማኞችን ወደ አስቆጣው ሀሳቡ ዝርዝር ከመሄዳችን በፊት ስለሱ ብታውቁት ያለውን ጥቂት መረጃ እንንገራችሁ። ዶክተር ደረጀ ወላጆቹን በትንሽ እድሜው በሞት የተነጠቀው ያኔው ብላቴና ደረጀ ከዛም ታላቅ ወንድሙ ሚሊዮን ከበደንም በሞት አጣ። ደረጀ የቤተሰብ ኃላፊነት በትከሻው ላይ ተጭኖ የልጅነት ጊዜውን ለማሳለፍ ተገደደ። ለመዝሙር ካለው ጥልቅ ፍላጎት የተነሳ የሙሉ ወንጌል ጽዮን ኳየርን በመቀላቀል እግዚአብሔርን በዝማሬ እያገለገለ ቆይቶ ከዚያም ደግሞ ወደ መሰረተ ክርስቶስ ቤተክርስቲያን ኳየር ተቀላቅሎ በነበረው ልዩ የዝማሬም ጸጋም ብቻውንም እስከ ማገልገል ደረሰ። ደረጀ ከበደ የወንጌል አማኞች ታሪክ ውስጥ መዝሙርን በካሴት ካቀረቡት መካከል ከመጀመሪያዎች ውስጥ ይሰለፋል። ዶክተር ደረጀ ከበደ ከአዲስ አበባ ዩኒቨርሲቲ በእርሻ ሳይንስ እንደዚሁም ደግሞ በሉተር ሴሚናሪ በስነ መለኮት ማስተርሱን ከዩኒቨርሲቲ ኦፍ ሳውዝ ዳኮታ ደግሞ በአዲክሽን ሳይንስ እንደዚሁም ከኖቫ ሳውዘርን ዩኒቨርሲቲ በጤና ሳይንስ ዶክትሬትን ያገኘ ሰው ነው። ለብዙ ዓመታት ነርስ ነበረ። አሁን ላይ ደግሞ የጤና ፖሊሲ አማካሪ ሆኖ እያገለገለ ይገኛል። ታዲያ በትናንትናው ዕለት ግን በራሱ የግል ዩቲዩብ ገጽ ላይ በለቀቀው አንድ ቪዲዮ ቴዲ አፍሮ ዘፋኝ ሳይሆን የወንጌል ሰባኪ ነው የሚል መልእክትን አጋርቶ እጅግ ብዙዎችን አሳዝኗል። በዚህም መልእክቱ ላይ እንደተናገረው ቴዲ አፍሮ ዘፋኝ ሳይሆን የወንጌል ሰባኪ ነው፣ እንደውም የዘመኑ መጥምቁ ዮሐንስ ነው ሲል በግልጽ ተናግሯል። በዚህም ብዙ የወንጌል አማኞች ይህንን የዘማሪ ዶክተር ደረጀ ከበደን መልእክት ተቃውሞ ነገር ግን ደግሞ በዚህ ተቃውሞ ውስጥም ሆነው ለዚህ ወንድማችን እንጸልይለት እባካችሁ የሳተ ይመለሳል የወደቀም ይነሳልና በጸሎት ልናስበው ይገባል የሚል ብዙ ሀሳቦች በማህበራዊ ገጽ ላይ ሲተላለፉ ነበር። እስቲ ዘማሪ ዶክተር ደረጀ ከበደ ያለው ነገር ምንድነው? ከወንጌል አማኞችስ የተነሳ ሀሳብ ምን ይመስላል የሚለው የሚያሳይ አጠር ያለ ቪዲዮ ተመልክተን እንመለስ። ቴዲ አፍሮን ዘፋኝ ነው ብሎ ማለት ጀስትስ አይደለም። ቴዲ አፍሮ ከዘፋኝ በላይ ነው። ወንጌልን እየሰበከልን ያለ ቴዲ አፍሮ ነው። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። በመጀመሪያ ለወንድማችን እንድንጸልይለት ፈልጋለሁ። የወደቀ ይነሳል የሳተ ይመለሳል በሚለው አምናለሁ። ከዚህ ቀደም በሰራቸው ስራዎች ዝማሬዎች ተባርከናል፣ ተጽናንተናል ሁላችንም። ሁለተኛ ማንሳት የምፈልገው ነገር ስለ ቴዲ አፍሮ ሲያነሳ ቴዲ አፍሮ የሚያስተላልፈው መልእክት ዘፈን ሳይሆን ወንጌል ነው። ሁለተኛ ደግሞ የዘመኑ መጥምቁ ዮሐንስ ብሏል። ወዳጄ የመጥምቁ ዮሐንስን አንገት ተቀልቶ በወጪት ላይ እንዲቀመጥ ያደረገው ዘፈን መሆኑን አታውቅም እንዴ? አንተ ዘማሪ ሆነ የእግዚአብሔር ቤት አገልጋይ ሆነ ከመጽሐፍ ጋር እየተነካካክ እየተገናኘክ እያነበብክ ይሄ እንዴት ልትሰጥ ቻልክ የሚል ጥያቄ አነሳብሃለሁ። ሁለተኛ መጽሐፍ ሲነግረን ስለ መጥምቁ ዮሐንስ እርሱ የአዋጅ ነጋሪ ቃል እንደሆነ እሱ መንገድ ጠራጊ እንደሆነ ክርስቶስ ኢየሱስ መሲህ ከመምጣት በፊት አስቀድሞ ያንን መንገድ ሲያመቻች የነበረ ሰው እንደሆነ ይናገራል። በነገስታቱ ፊት፣ በመኳንንቱ ፊት፣ በወታደሮች ፊት በድፍረት ሳይፈራ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል መልእክት ሲያስተላልፍ ነበር። ኢየሱስ ክርስቶስ ከመጣ በኋላ በተለይም ደግሞ ወደ አገልግሎት ለመሄድ ለመጠመቅ ወደ ባህረ ዮርዳኖስ ሲሄድ ከሩቅ አየውና ነዋ በግኡ ለእግዚአብሔር ዘያትት ኃጢአት አለ ማለት። ክብር ለኢየሱስ ይሁን። ምን ማለት ነው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እርሱ ሲናገር ምን አለ ዮሐንስ?
እኔ ዝቅ ብዬ የእግሮቹን የጫማውን ጠፈር መፍተት የማይገባኝ አለ። አይ አይደለ መጥምቁ ዮሐንስ ራሱን በክርስቶስ እግር ስር ዝቅ አድርጎ ክርስቶስን ብቻ ከፍ ከፍ የሚያደርግ ሰው እንደሆነ ማወቅ አለብን። እንዴት ታወዳድረዋል? ይሄንን እንግዲህ ውድ የኢሁ ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ነው ዶክተር ደረጀ ከበደ በትናንትናው ዕለት በማህበራዊ ገጹ ላይ ያስተላለፈው መልእክት ብዙ የወንጌል አማኞችን በእውነት እጅግ አሳዝኗል። ይህ ካንተ የማይጠበቅ ነው የሚል መልእክትን እንግዲህ ሲያጋሩ ተመልክተናል። በዛው መጠን ግን በአብዛኛው ማለት ይቻላል ዶክተር ደረጀ ከበደ ድካሙን በግልጽ ተናግሯል። ምክንያቱም ዶክተር ደረጀ ሲናገር እንደሰማነው የዘመርኳቸው መዝሙሮች አልኖርኩም ሲል እንግዲህ በግልጽ ድክመቱን ተናግሯል። ስለዚህ ይህንን ድክመቱንም ከማየትና በማየት ከመሳለቅ ይልቅ ደግሞ ብዙዎችም የራሳችንን ድክመት እንድንፈትሽ እንደዚሁም ደግሞ ለዚህ ወንድማችን እንድንጸልይለት እግዚአብሔር እንዲያበረታው ወደ ቀደም አገልግሎቱ እንዲመለስ እግዚአብሔር እንዲረዳው እንጸልይለት የሚል መልእክቶች በአብዛኛው ሲተላለፉ ነበር። ይህ ደግሞ ከኛ ከወንጌል አማኞች የሚጠበቅ ነው። የሳተ ሰው የወደቀ ሰው ሲኖር ከመፍረድ ይልቅ በጸሎታችን እያሰብነው ወደ እግዚአብሔር እንግዲህ አገልግሎቱ እንዲመለስ መትጋት ይኖርብናል። የሁላችንንም ህይወት የሚያሳይ ነው። ብዙዎቻችን በድካም ውስጥ በዝለት ውስጥ ልንሆን እንችላልና ዶክተር ደረጀ ከበደም ድካም ውስጥ እንዳለ ራሱን ተናግሯልና ስለዚህ ልንጸልይለት ይገባል የሚለው መልእክት እንግዲህ የብዙዎችን ትኩረት ይሳበው ነው አግኝተናል። እኛም ይህንን መልእክት እንጋራለን። ውድ የኢሁ ሚዲያ ቤተሰቦች በዛሬ ፕሮግራማችን ዶክተር ደረጀ ከበደ በትናንትናው ዕለት በቪዲዮ ካስተላለፈው ቴዲ አፍሮ የወንጌል ሰባኪ ነው ከሚለው ሐሳቡ ጋር የወንጌል አማኞችን ባሳዘነ መልኩ የተሰጡ ሐሳቦችን ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሐሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው መረጃን ይሰጣሉ፣ የመንፈሳዊ ህይወታችሁን ያንጻሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ40 ሺህ በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መንፈሳዊ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።